ነው ጥምቀትና የጌታ እራት በራሱ በጌታ ቀጥታ የታዘዙ ናቸው የሚለውን አስቀምጧል። ይህ ሆሊ አብሶሉሽን የሚለው ደግሞ ከመጽሐፍ ቅዱስም እናገኛለን። ምክንያቱም ኃጢአታችሁን አንዱ ለአንዱ ተናዘዙ፣ እርስ በራሳችሁ በኃጢአታችሁ ትፈወሱ ዘንድ የሚለውን ሜንሽን ያደርገዋል። ያንን ሜንሽን አድርጎ በቸርች ሂስትሪም ደግሞ ያለ ነው ብሎ ያስቀምጠዋል። ፊሊፕ ሜላንግተን ይህንን አብራርቶ ማለት ነው። እና ኦፕን ነው ማለት ምን ማለት ነው? ኦፕን ነው ማለት ለምሳሌ ፓርጋቶሪ ላይ ኦፕን አይደለም፣ ዝግ ነው። ምንም አንቀበልም። በቃ በዚህም ቢመጣ በዛም ቢመጣ አንቀበልም። 4 ነጥብ የተዘጋ ነው። እነዚህ የተቀሩት 4ቱ ሳክራመንቶች ግን በ4 ነጥብ የተዘጋ አይደለም ማለት ነው። ወደ እኔ አዞራችሁትሳ እንትኑ በሙሉ ወደ እኔ ነው የሚዞረው። ጥያቄ ከኢዮብ ጋር መነጋገር ትችላላችሁ። ኢዮባም ስላለ ሶላ ስክሪፕቹራን ጥያቄም ነበረበት። እንደውም ሉተር ያደረገው ይህንን ነው እያለ ነበር ከታችና ሉተር ማን ነው ኢዮብን ሰላም ብለሽው ሶሪቲ ጥያቄዎች ካሉት መጠየቅ ይችላል። ያ መጠየቅ ትችላለህ። ኢዮባ እንኳን ደህና መጣ። ጆቴም ሰላም ብለናል። ሰላም እንዴት ናችሁ? እንኳን አደረሰን። በርዕሱ መሰረት እንኳን አብሮ አደረሰን። በርዕሱ መሰረት ነው። ለአንድ 2 ወይ 3 ጥያቄ ነበረኝ። ግን የመጀመሪያ ጥያቄ ዴቫ ኦር ሌላችሁ መመለስ ሳሚሻ መመለስ ትችላላችሁ። እንትን ሶላ ስክሪፕቸራ ስንል ስክሪፕቸር ፕላስ ትራዲሽን ነው የምንለው ብላችኋል። ኦኬ እሱን ተቀብለን ማለት ነው። አሁን አንዳንድ ሲመጣ እንዴት ነው ሲንተሳይዝ የምታደርጉት? ለምሳሌ ትራዲሽን ውስጥ ያው ሞስትሊ እናንተ ላይክ ኦኬ በትራዲሽን ከሄድን ኦገስቲኒያን ናችሁ ማለት እንገደዳለን እና ኦር ስለዚህ ትራዲሽኑን በኦገስቲን ሴንስ ኦር በሉተር መነጽር ማየት ይቻላል ወይ? ትራዲሽኑን አንዳንድ ነገር ይሄ አሁን ከዴቭ ጋር ስለ ኦሪጂናል ሲን አሁን ስንወያይ ነበር እና ከሉትራን ፖይንት ኦፍ ቪው ኦር ከኦገስቲን ፖይንት ኦፍ ቪው የሚለያይ ኦሪጂናል ሲን ኮንሰፕሽን ሲኖር እንዴት ነው ትራዲሽኑን እንዴት ነው ሲንተሳይዝ የምታደርጉት ኦር የምታስታርቁት እንዴት ነው እናንተ ጋር? ለማን ነው? ለእኔ ነው። ዮባ ሰላም ብያለው። እንኳን አደረሰ። እንኳን አብሮ አደረሰ። አንተ መመለስ ትችላለህ ማለት ሉትራን ስለሆንክ አንተ አሁን ከሉትራን መነጽር ከሉትራን ቴዎሎጂ መነጽር ከሉትራን ቴዎሎጂ ኦር ደግሞ ከኦገስቲኒያን ቴዎሎጂ የተለየ ትራዲሽኑን ስታገኙ እንዴት ነው ሲንተሳይዝ የምታደርጉት? እንዴት ነው ሪኮንሳይል አድርጋችሁ የምትቀበሉት? ለምሳሌ ብዬ አሁን የኦሪጂናል ሲን ሰሞኑን የተወያየንበት ጉዳይ ማለት ነው። እንዴት ነው እናንተ ጋር ሲንተሳይዝ የምታደርጉት እሱን ነገር? ያ እኛ ኦፍኮርስ ብዙ ነገራችን ከኦገስቲን እንትን የሚል ነው። ግን እንደ ሉትራን ኦገስቲን ላይ ብቻ የቆምን አይደለንም። ሌሎችንም አባቶች የኢስቱንም የዌስቱንም አባቶች ምን አሉ የሚለውን ነገር እናያለን። በተለይ ዩናመስሊ ኮንሰንሰስ ያለው ነገር ላይ ማለት ነው። ያንን ፎከስ እናደርጋለን። ለምሳሌ ለዚህ ምሳሌ የሚሆነ ምንድን ነው መሰለ? የሉትራን ክርስቶሎጂ ነው። የሉትራን ክርስቶሎጂ በምታይበት ሰዓት በተለይ ኮሚኒኬቶ ደማቶ የዌስቱ ወይም የኦግስቲን አይደለም።
የምንወስደው የምንጠቅሰው የማንን ነው? የኢስት ፋዘሮችን ነው። የእናንተን የነ አትናሼስን የነ ሲሪልን አናሎጂ ከኢስቱ ደግሞ እነ ጆን ኦፍ ዳማስከስን አናሎጂ ነው የምንጠቀመው ለኮሚኒኬት ወይ ደማቶ ማለት ነው። ስለዚህ ይሄ የሚያሳየው ምንድን ነው? የሉትራን ነገረ መለኮት አንድ አባት ላይ ብቻ የቆመ አይደለም። ዩናመስሊ ኮንሰንሰስ አለ ወይ የሚለውን ከኢስቱም ከዌስቱም ሞር ስክሪፕቸርን የሚገልጠው አናሎጂ የትኛው ነው፣ ቴዎሎጂ የትኛው ነው የሚለውን ነገር ማተር የሚያደርግ ነው። ተንበታል ከኮፕቲክ ከኢስት ፋዘሮች ከዌስት ፋዘሮች በዚህ ጉዳይ ላይ ምን አሉ የሚለውን በህፃናት ጥምቀት ላይ ህፃናቶች ሳይጠመቁ የሚሞቱ ህፃናቶች የት ነው የሚገቡት የሚለውን የሁለቱም አባቶች ምን ብለዋል፣ ምን አስቀምጠዋል፣ መሀሉን የያዙ አሉ፣ አይገቡም ያሉ አሉ። እንደገና ደግሞ ይሄ ሚድቫል ላይ ደግሞ አይ እግዚአብሔር መሐሪ ነው ሊገቡ ይችላሉ ብሎ ያስቀመጣል። እነዚህ ነገሮች ሁሉ ኮንሲደር ያደረገ ነው ያገናዘበ ነው እንጂ አንድ አባት ላይ ብቻ የቆመ አይደለም። የሉትራን ነገረ መለኮት ቴዎሎጂ ማለት ነው። መጽሐፍ ቅዱስ እንደ ሱፕሬም አውቶሪቲ ነው፣ ምንም ዳውት የለውም። ቤዙ መነሻው ሶርሱ መጽሐፍ ቅዱስ መሆን አለበት። ያንን ደግሞ በአባቶችም ደግሞ የተረጋገጠ በጉባኤቶች የተረጋገጠ መሆኑ ይታያል ማለት ነው። እና ያንን ሁሉ ያገናዘበ ነው እንጂ አንድ አባት ላይ ብቻ የቆመ እሱ አባት ይዞን ገደል ቢገባም ገብተን ገደል ምንገባበት አይነት ነገር አይደለም። ግራ ቀኙን ያገናዘበ የያዘ ቴዎሎጂ ነው የሉትራን ቴዎሎጂ። ይህንን ምሳሌ ሰጥቻለሁ ዮባ፣ ከዚህ በፊትም ስናስተምር ነበርክና ኮሚኒኬቶ ኤደማቶ የዌስቱን ሳይሆን የኢስቱን የያዝ ነው። ኦር የሆነ ቴዎሎጂያችሁ ከሆነ እንዴት ነው ሲንተሳይዝ የምታደርጉት? እንደዚህ አይነት ነገር ሲኖር ከእናንተ ትራዲሽኑ ላይ የማይገኝ ወር ደግሞ ዴቨሎፕ የተደረገ እንትን ሲኖር እንዴት ነው ሲንተሳይዝ የምታደርጉት? ያንን ነገር ነው ጥያቄ። መልሰልኛል፣ ግን በእነዚህ ይሄ እንትን በምትሉበት ነገር ሳይሆን ክሪስቶሎጂ ላይ ምኑ ላይ ስታስተምሩ ሰምቻለሁ። ትሪኒቲ ላይ ከምስራቅም ከምዕራብም፣ ግን እንደዚህ ትራዲሽኑ ላይ ቫሪያንስ ባለበት ነገር ላይ እንዴት ነው ሲንተሳይዝ የምታደርጉት? ወይስ ኦኬ ላይክ የራሳችሁንም ዴቨሎፕ ታደርጋላችሁ? ዴባ ትቀጥላለህ ወይስ ሳሚ ጎሄድ? ምናልባት አጭር ልናገር እዚህ ጋር ኢዮባ፣ ቅድም እንዳልኩ ነው። ሶተሮሎጂ ላይ ቢሆን ነገረ ክርስቶስ ላይ ቢሆን ትምህርተ ስላሴ ላይ ቢሆን በእያንዳንዱ ትምህርት አሁን ይሄ ኦሪጂናል ሲን ብትለው እያንዳንዱ ትምህርት አንድ አባት ብቻ አይደለም። ኦፍኮርስ አብዛኛው ፕሮቴስታንት ሃይሊ ኢንፍሉዌንስ የሆነው በኦግስቲኒያን ቪው ነው። ይሄ ምንም ዳውት የለውም። ግን ያ ማለት ግን ሁሉንም አይደለም። ይሄ ሁሉንም ነገር ከሱ ብቻ የተቀዳ ነው አይደለም። እንትን እናደርጋለን። የዌስቱ ምን አለ፣ የኢስቱ ፋዘር ምን አለ፣ ቸርች ፋዘሮች እያንዳንዳቸው ለእኛ ኢኳል የሆነ ቫሊዩ አላቸው እና ምን አለ የሚለውን በሶተሮሎጂ ላይ፣ በነገረ ክርስቶስ ላይ፣ በትምህርተ ስላሴ ላይ፣ ኦሪጂናል ሲን ላይ፣ የህፃናት ጥምቀት ላይ እያንዳንዱ ነገር እነዚህ ዶግማቲክ የሆኑ ነገሮች የኢስቱ ፋዘር ምን አለ የዌስቱ ምን አለ የሚለውን እናያለን። እዛ ላይ ስናስቀምጠው ለዚህ ነው ብንገባበት ቆንጆ ነው የምልህ። ለዚህ ነው ዮባ ይኸውን ኦሪጂናል ሲን ሰሞኑን በጣም ቫይራል የወጣ ኢሹ ነው እና ይህን ኦሪጂናል ሲን አሁን ስናስቀምጠው አባቶችን ከዌስቱም ከኢስቱም ከሁሉም እንጠቅሳለን። ኦግስቲንን ብቻ አይደለም የምንጠቅሰው፣ ከኮፕቲክ እንጠቅሳለን አባቶች፣ ከኢስት አባቶች እንጠቅሳለን። ሚድቫል ላይ ያሉ አባቶች ስኮላሮች አሉ፣ እነሱን እንጠቅሳለን። ፍልስፍናው አለ፣ ከፍልስፍናው የተቀዳ አለ። ያንን ሁሉ ከፍልስፍናው እና ከአባቶች ጋር ይህንን ሁሉ ያገናዘበ ነው የምንወስደው ማለት ነው። ሃይሊ ኢንፍሉዌንስ ሆናቸዋል በኦግስቲን ቪዩ። ይሄ ምንም ዳውት የለውም። የፕሮቴስታንቱ እንትን ሃይሊ ኢንፍሉዌንስ ሆኗል። ነገር ግን አስሉትራን ስነግርህ እነዚህን ሁሉ ኮንሲደር ያደረገ ነው።
የኢስቱንም የዌስቱንም አባቶች ኮንሲደር ያደረገ ቴዎሎጂ ነው የተገነባው ማለት ነው። ከፍልስፍናው ከኢስቱም ከዌስቱም ቴዎሎጂ ወይም አባቶች የተወሰደ ወይም የተገነባ ቴዎሎጂ ነው ያለን ማለት ነው። ይህንን እንትን ልልህ እፈልጋለሁ። በተለይ እንትን ላይ አሁን ብንገባበት ታይዋለህ። በሰሞኑን ያልኩ በአወራ ነው ላይ ኦሪጂናል ሲል ላይ ጊዜ ኖሮን ብንገባበት እኔና ጆ የዛን ጊዜ ታይዋለህ። የምንጠቅሰው ኦገስቲንን ብቻ አይደለም። በዛ ቦታ ላይ ከነ አትናሲዮስ ጭምር ከብዙ አባቶች የምናመጣው መረጃ አለ። ከኢስቱ የምናመጣቸው አባቶች አሉ። ብዙ የተጻፈ አለ። በሕፃናት ጥምቀት ላይ ከኢስቱ ከኮፕቲክ የምናመጣው አለ አባቶች አለ የምንቀዳው። በዚህ ጉዳይ ላይ ምን ላይ ያላቸው ቪው? ያልተጠመቁ ሕፃናቶች ሲኦል ነው የሚገቡት ወይስ ያልተጠመቁ ሕፃናቶች መንግስተ ሰማያት ይገባሉ እግዚአብሔር ስለራራ? በዚህ ላይ ምንድነው ቪው ያላቸው? ምንድነው ሚድቫል መያዝ አይቻልም የተባለው በጉባኤ የተወሰነው ምንድነው? ሚድ ላይ መቆም አይቻልም። ሁለት አማራጭ ነው ያለው፣ ወይ ይገባሉ ወይ አይገቡም ነው ተብሎ የተወሰነውን እዛ ላይ የሰጡ አባቶች ምን አሉ? እያንዳንዱ ከአባቶች የሚመጣ ትምህርት አለና ብንገባበትና ጌታ ቢረዳን ደስ ይለኛል። እሱ ላይ ታየው ነበረ ያለውን ቪው አንድ አባት ላይ ብቻ ያልሆነ እንደሆነ ማሳየት ይቻል ነበር። እና ቀጥል ሳሚ። እሺ ዲቪ አይ ቲንክ ብዙ ጊዜ ሚስ አንደርስቱድ ይደረጋል። ፕሮቴስታንት ኢቫንጀሊካል ቪዎችን ዲፍረንት ቪዎችን ሪኮንሳይል ለማድረግ ወይ ደግሞ ሲንሳይዝ ለማድረግ በአውገስቲን ሌንስ ብቻ ብለው የሚታሰብ ነገር አለና ግን ምንድን ነው ለምሳሌ የፕሮቴስታንት ስታርቲንግ ፖይንት ከተባለ እኛ ኦንሊ ማይ ኢንተርፕሬቴሽን ማተር አንልም፣ እንደዛ አንልም። ግን ምንለው ምንድነው ስክሪፕቸር አለውን ኢዝ ኢንፋሊብል ነው፣ ግን ደግሞ ኢንተርፕሬቴሽን ደግሞ ፋሊብል ነው ብለን እናስቀምጣለን። እና የአውገስቲን ጋር ስንመጣ ኪ ፕሪንሲፕሎች አሉ ማለት በጣም ፋውንዴሽናል የሆኑ እሱ እኮ ፕራይቬት የሆነ ሂዶና ብሊቭ ኢን ፕራይቬት አለ ኢንዲፔንደንት ኢንተርፕሬቴሽን። ነገር ግን ቸርች ኢረር ለማድረግ ካፓብል ናት ብሎ ነው የሚለው ሰው። የእሱ ኮር ሮሎች ለምሳሌ ስክሪፕቸር ሃይስት አውቶሪቲ ብሎ እና ቸርች ደግሞ እሱን ኢንተርፕሬት ታደርጋለች። እንደ ኢንተርፕሬቴሽን መስት ቢ ኮሬክትድ ባይ ስክሪፕቸር ነው ዋናው ትምህርቱ። ይሄ ፕሮቶ ሶላ ስክሪፕቸር የሚባለው ማለት ነው። ይህን ኤክስፕሌት ሲያደርገው ለምሳሌ ስክሪፕቸር ኢዝ ኖርማ ኖርማንስ ብሎ ያስቀምጧል አይደለ? ኖርማ ኖርማንስ ማለት ሩሊንግ ሮል ነው። ቸርች ደግሞ ኖርማ ኖርማታ ናት ወይም ደግሞ ሩልድ ሩል ብሎ ያስቀምጧል። ይሄ ኤግዛክት ቋንቋው ፋይናሊ በፕሮቴስታንት ይሄ የፕሮቴስታንቶች ይሄንን እንጠቀም እናደርጋለን ማለት ነው። ሎጂክ ኢዝ ላይክ አውገስቲኒያን። ሶ እንዴት ነው ዲፍረንት የሆኑ ሜቶዶችን ሪኮንሳይል የምናደርግበት? ለምሳሌ ሩል ኦፍ ፌት ላይ ይሄንን በስክሪፕቸሩ ስላሴ ኢንካርኔሽን እና የክርስቶስ ኢየሱስ የማዳን ስራ ሶስቱን ነገሮች ኮር ጎስፕል ናቸው እና ኬፕ የምናደርገው እነዚህን ትምህርቶች ለምሳሌ በአፖስቶሊክ ክሪድ ነው፣ በኒቂያ ክሪድ ነው እና ደግሞ በኬልኬዶኒያን ክርስቶሎጂ ላይ ነው የጸናው ማለት ነው። እና ሌላው ራሱ ስክሪፕቸር ክሊር የሆነው ስክሪፕቸር አንክሊር የሆነውን ስክሪፕቸርን ይፈተዋል ነው የኦገስቲን። አሁን ለምሳሌ በጣም ፌመስ የሆነው እንትን አለ አይደለ? ኦብስኪር ፓሴጅ መስት ሰብሚት ቱ ክሊር ኖት ብሎ ያስቀምጠዋል። ለምሳሌ ጀስቲፋይ ሲያደርገው የሮማንና የሮሜ መጽሐፍና የገላትያ መጽሐፍን ጀምስ በደንብ አድርጎ ኢንተርፕሬት አድርጎታል ብሎ ያስቀምጠዋል። አንዱ ደግሞ ነገሮችን የምናይበት መንገድ ይሄ ነው፣ ስክሪፕቸር ባይ ስክሪፕቸር ነው። ሌላ ኮንሽስነስ የሆነ ፐርሲሲቭ አለ ማለት ናት ኢንፋሊብል፣ ግን አውገስቲን በጣም ሪስፔክት የሚያደርገው የቸርች ኮንሰንስን ዲፕሊ ሪስፔክት ያደርጋል። but he never treat like እንደ absolute ብሎ ግን ትሪት አያደርግም። እንደውም አንድ በጣም ፌመስ የሆነ አባባል አለው አይደል? I would not believe the gospel unless like moved by the authority of the church, the Catholic Church ብሎ ያስቀምጣል። ይህን ሲያደርግ ግን አርጊው የሚያደርገው አጌንስት ቢሾፕ እና ካውንስል ስክሪፕቸር ዲማንድ ካደረገው ብሎ ያስቀምጣል። ሶ አውቶሪቲ ሞቲቬት የሚያደርገው ከእምነት ነው ብሎ ያስቀምጣል። ስክሪፕቸር ግን እምነትን ገቨርን ያደርጋል ብሎ ያስቀምጣል ማለት ነው። ቅድም ማን ነው ዴቪዬት ያነሳልን ነበረ ከአባቶች ብዙ አባቶችን እናነሳለን። ናት ኦንሊ አውገስቲኒያን ብቻ አይደለም።
ሌሎች አባቶችንም ሪስፔክት እናደርጋለን፣ ዲፕሊ አውገስቲንን ሪስፔክት እናደርጋለን። ግን ሌሎችን ግን እናነሳቸዋለን። ለምሳሌ ቅድም ሲነሳ ከነበሩት ለምሳሌ አሁን በስላሴ ላይ በኢንካርኔሽን ላይ እና አትናቴዎስ ኦፍ አሌክሳንድሪያ እናነሳቸዋለን። ሞራል ቴዎሎጂ ላይ ለምሳሌ ምናምን ላይ ቅዱስ ዮሐንስ አፈወርቅ እናነሳለን። ብዙ ጊዜ አንቲ ሄራሲ ትምህርቶችን ሮል ኦፍ ፌት ላይ ምናምን ነገር ላይ ሬጉላርሊ የምናነሳቸው ሰምተህ ከሆነ እነ ኢርዋኔስ ኦፍ ማነው ሊዮንስን እናነሳለን፣ እነ ኦሪገንን እናነሳለን። በኤክሰጀሲስ ላይ ክርስቶሎጂ ላይ ብዙ ጊዜ የምናነሳቸው አባቶች አሉ። ለምሳሌ እነ ሲሪያል ኦፍ አሌክሳንድሪያ እናነሳቸዋለን። እነዚህን ሆል አርሊ ቸርቾችን እናነሳለን። ግን ደግሞ ቅድም እንዳልኩ የኛ ስክሪፕቸር ኢንፋሊብል ነው። ቸርች ፋዘርስ ሪስፔክት እና ፋሊብል ናቸው። እና ካውንስሊንግ ትራዲሽንም ስናነሳ እነሱ ሄልፕፉል ናቸው ወይም ደግሞ ኮሬክትብል ናቸው ብለን እናነሳለን ማለት ነው። እና ኦገስቲን ካን ቢ ራይት አት ዘ ሴም ታይም ኦገስቲን ካን ቢ ሮንግ አዝ ዌል። ግን ስክሪፕቸር አለውን ካና ቢ ሮንግ ነው የኛ ትምህርት። እንደሱ ይመስለኛል። የተወሰነ ሀሳብ ካገኘህ ማለት ነው። ትሰማለህ፣ ግን ሚውት ሳይነሳ ትሰማለህ። ካውንስሎቹ ላይ አልክ እንዴት እሱንም እንዴት ሲንተሳይዝ እንደምታደርጉ ለመረዳት ነው። አሁንም ዲቤት ስላልሆነ እንትን አልልም። ግን አሁን ካውንስሎች ላይ ባለፈው ሳሚሻ የነሱን ነግሮኛል። እናንተ ጋር አሁን ለምሳሌ ካውንስል አሁን እኛ ጋር እንትን ስትል 3 እንልና ከ3ቱ በኋላ በቃ ፎር ዘ ሴክ ኦፍ እንትን ለእንትናችን ይሄ ህብረቱ አለ አይደለ? ከ3ቱ በኋላ 3ቱን የሚቀበል ኮሚኒቲ አለ። ላይክ ቄልቄዶንን የማይቀበል ኮሚኒቲ አለ ብለህ ከአሌክሳንድሪያ ቸርች ሲሪያክ ምናምን ብለህ እንትን ማለት ትችላለህ። እናንተ ላይክ 7ኛው ጋር ስታቆሙ 7ኛውን አንቀበልም ስትሉ ትራዲሽኑ ላይ ብሬክ አይሆንባችሁም ወይ? እንዴት ነው እሱን ሲንተሳይዝ የምታደርጉት? እና ካውንስልን ደግሞ ስትቀበሉ ከነቀን ሆነው ነው ወይስ ይሄ የሚያሳልፈውን ይሄ ክሪዱን ኦር ኮንፌሽኑን ነው ወይስ ከነቀን ሆነው ጭምር ነው ካውንስል እንቀበላለን ስትሉ በሉትራን ሴንስ ኦፍ አንደርስታንዲንግ ማለት ነው? እሱ ነው ጥያቄ ዴቪድ። ያሉትንም እንቀበላለን። በተለይ ከዛ በኋላ ከኬልቄዶን በኋላ ያሉትን ሁለቱን ጉባኤቶች 7ኛው ያልኩ ስለ ስዕል ነው። ዶግማቲክ የሆነ ነገር የለውም። ስለ ስዕል ነው የተወሰነበት ውሳኔ ማለት ነው። 743 ነው ምናምን አካባቢ መሰለኝ አይደለ? ዓመተ ምሕረቱ እዛ ላይ የተወሰነው ማለት ነው። ስለ ስዕላት የተወገዙበት እንትን ያሉበት ነው። ከዛ በኋላ ደግሞ ስናየው ሌላ 8ኛ ያቺ ሴት ያደረገችው የስዕላት ደግሞ እንደገና ስዕላት የጸደቁበት ወደ ስዕል ዞሮ የመጸለይ እንትን ማለት የማይቀበል አናቴማ የወጣበት ነው። ያኛውን 7ኛውን ከዶግማ ጋር ምንም የተያያዘ ነገር ስለሌለው ነው። እነዛ ግን ሁለቱ ዶግማቲክ ናቸው። ሁለቱ ጉባኤቶች ከኬልቄዶን በኋላ የተካሄዱት ጉባኤቶች የእኛን ክርስቶሎጂ እንዳውም ሞር በጣም የሚያብራራ ነው። ቅድም ተናግር ያለው ኮሚኒኬቶ ደማቶንም በደንብ ያብራረዋል። ሃይፖስታቲክ ዩኒየንን በደንብ ያብራረዋል። ኢን ሃይፖስታሲስ እና አን ሃይፖስታሲስ የሚለውን ማለት ነው። እና እንቀበላለን እኛ። ከዛ በኋላ ግን ያለው ከዚህ በፊት ስለ ስዕላት ላይ የሰጠውት ቪዲዮ አለ 4 ክፍሎች ማለት ነው። ከዛ በኋላ ያለው ኮራፕትድ የሆነ ነው።
የተበላሸ ነው። ያቺ ሴት ሃይጃክ አድርጋ ስልጣኑን መንበር ይዛ ያወሰነቻቸው ውሳኔዎች ነው። ከዛ በኋላ የቸርች ሂስትሪን ስናይ በጣም ብዙ ኮራፕትድ እየሆነ የሄደበት ሙት አስክሬን ወጥቶ በሙቱ አስክሬን ላይ ለፍርድ የሚቀመጡበት በጣም የተበላሸ ታሪክና ሂስትሪ ነው ያለው። ከዛ በኋላ ያለውን እነዚህኛዎቹ ግን ስንቀበል ሁለቱ ጉባኤቶች ከኬልቄዶን በኋላ ያለው ጉባኤቶች ኬልቄዶንን በደንብ ዲፋይን የሚያደርጉ ናቸው፣ በደንብ የሚያብራሩ ናቸው፣ ሃይፖስታቲክ ዩኒየንን በደንብ የሚገልጡ ናቸው እና እንደ ሉትራን እኛ ያንን እንቀበላለን። ከኬልቄዶን በኋላ ያሉትን በተለይ ሁለቱን ጉባኤቶች ማለት ነው። አብዛኛው ፕሮቴስታንት ግን አራቱን ጉባኤ ነው የሚቀበለው። አራቱን ጉባኤ ነው የሚቀበለው እስከ ኬልቄዶን ድረስ ያለውን ማለት ነው። እንዴት ነው የምትቀበሉ? ስትቀበሉ ስንቀበል የኮንፌሽን አለ፣ ካነን አለ። ኮንፌሽኑና ካነኑ ማተር ያደርጋል። ካነኑ ለምሳሌ አሁን ቁስጥንጥንያ ላይ ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን። ዊ አክሴፕት ዳት ዋን። ለኃጢአት ስርየት የምትሆን አንዲት ጥምቀት የሚለውን ምንም ሳናመነታ እያንዳንዱን ካነኑን ኮንፌስ የተደረገው በጉባኤ የተወሰነውን ኮንፌስ የተደረገው የወሰኑትን የእምነት መግለጫ ሆኖ የወጣውን እንቀበላለን ማለት ነው። ቅድም መጀመሪያ ላይ አስቀምጬልሃለሁ። በጣም የወደድኩት አገላለጽ ሼር ያደረግኩት አለ የጳውሎስ። እነዚህ በጉባኤ የተወሰኑት ውሳኔዎች ካነኖቹም ሆነ እነዚህ ኮንፌሽኖቹ በተለይ ክሪዶቹ የተመዘኑ መመዘኛዎች ናቸው ብለን የምንቀበለው፣ የተለኩ መለኪያዎች ናቸው። ስለዚህ ከዛ በኋላ የሚመጣ ትውልድ በሙሉ ቤተክርስቲያን ሁሉ በነዛ ይለካል። መለኪያዎች ናቸው ኮንፌሽኖቹ፣ በጉባኤ የተወሰኑት ውሳኔዎች፣ ክሪዶቹ መለኪያዎች ናቸው፣ መመዘኛዎች ናቸው። በአንድ ወቅት ግን የተለኩ ናቸው። በአንድ ወቅት ግን የተመዘኑ ናቸው። በማን የተመዘኑት? በማን የተለኩት? በመጽሐፍ ቅዱስ። መጽሐፍ ቅዱስ ሁሉን የሚለካ ሁሉን የሚመዝን በሱ እየተመዘኑ ናቸው። ተመዝነው ካለፉ በኋላ ግን መለኪያ ናቸው፣ መመዘኛ ናቸው። ስለዚህ እንደ መለኪያ እንደ መመዘኛ እንቀበላቸዋለን ክሪዶቹን፣ ኮንፌሽኖቹን ማለት ነው። በኒቅያ ጉባኤ፣ በቁስጥንጥንያ ጉባኤ፣ በኤፌሶን ጉባኤ፣ በቁስጥንጥንያ ጉባኤ፣ በኤፌሶን፣ በኬልቄዶን ከዛ በኋላ ያሉት የተወሰኑትን እንደ መለኪያ እንቀበላቸዋለን ማለት ነው። እኛ ስንቀበላቸው የተለኩ መለኪያዎች፣ የተመዘኑ መመዘኛዎች ስለሆኑ ተመዝነው ያለፉ ስለሆኑ አባቶች መዝነው ነው ያሳለፉት። በእግዚአብሔር ቃል መዝነው ነው ክሪድ አድርገው ያወጧቸው። ስለዚህ ያንን እንቀበላቸዋለን፣ እንደ መመዘኛም እንጠቀምበታለን የሚለው ነው ላስቀምጥ የምችለው አስል ሉትራን ማለት ነው። ቴንኪዩ ዲባ፣ አመሰግናለሁ በጣም ቴንኪዩ ላችሁ ነው። እንግዲህ እንኳን አደረሳችሁ ብያለሁ። የኔ ሳት መልስ እንዳትወጣየው እንደምንዋላችሁ ሁላችሁንም ሰላም ብያለሁ። መልሱን ካወቅን እንመልሳለን። አይ ከባድ ሳይሆን እየጠየቅን ስለነበረ የምዕራቡን አይሚን እኛ የምንቀበለውን ትራዲሽን እንዶ አንድ ጊዜ ዴቫ ስለሚቸኩል ቢሲ ለዴቫ ጥያቄ አለ ወይ? ሌሎቻችሁ መውጣት ስላለበት ከይቅርታ ጋር ሲምፕል ኩዌስችን እየሰማሁ ነበር። በጣም ደስ የሚል ዲስከሽን ነው። ሴንስ የኢስቱን ብቻ ነው ወይ የምትቀበሉት? ቆይ እንዶ አንድ ጊዜ አንዴ አይሰማኝም መሰለኝ። እንዶ አንድ ጊዜ እንዱ እየተሰማው አይደለም መሰለኝ ወይ? ይቀጥል። መውጣት ስላለበት ነው። እንዱ ሰምተናል። ሚውት ሆነ ነው የምታወራው፣ ግን ኦኬ አንዴ ይጨርስ። ዴቫ መውጣት ስላለበት ሰምቻለሁ። ሶሪቲ እሺ አንዴ ቴንኪው። እንዱ እሺ ጎሄድ ዴቭ ቴንኪው። ኩዊክ ኩዌስችን ለአንተ ያለኝ ምንድን ነው? አፍተር ሉትራን ራሱ when he was በተጠየቀ ጊዜ the whole world is against you ምንድን ያለው? My mind is bound by the scripture unless I'm convinced by the word of God it's not right or safe ነው ያለው። ስለዚህ እሱ ራሱ ስክሪፕቸር ፋይናል አውቶሪቲ እንደሆነ ኮንፈርም አድርጓል። ያው ሶላ ስክሪፕቸር ማለት ነው። በጣም ትንሽ ሌላ ለክሪዶች ምናምን የሰጠው በጣም ትንሽ እንትን ነው።
ከዛ አንጻር if the scripture is infallible ከሆነና ክሪዶች ደግሞ fallible ከሆኑ absolutely ሶላ ስክሪፕቸርን ኮንፈርም ታደርጋለህ ማለት ነው። ስለዚህ ክሪዱ fallible ከሆኑ ሶላ ስክሪፕቸር ጋር አይጋጭም ወይ ነው። ሁለተኛ ደግሞ as a Lutheran are you representing የኢትዮጵያን ሉትራን ቸርች ወይስ የግሎባል የሆነችው ነው እንትን ታዲያ? ምክንያቱም የኢትዮጵያ ሉትራን ቸርች አንተ በምትለው በፕራክቲሱ እንትኑ በጣም የተለየች ነው እና በሆሊ ስፒሪት በጊፍትስ ኦፍ ሆሊ ስፒሪት ቢሆን በሌላው ነገር ቢሆን ኦልሞስት ዲሉትድ ሆናለች ትችላለህ። ስለዚህ which one you representing? ኦኬ ሰላም ብያለሁ ቢሲ። አይ ቲንክ ምናልባት ጥያቄ ምናልባት እስከዛሬ ካወራሁት ጋር በአጠቃላይ ያንን አንድ ላይ አያይዘ ይመስለኛል አይደለ? ያንተ ፕራክቲስ ምናምን ብለህ ስትል አሁን ባወራሁት ላይ አይደለም አይደል? በፊትም ካወራው አሁንም ካወራው ጋር ይመሳሰላል አይ ቲንክ። ኦኬ ያው እንግዲህ ሶላ ስክሪፕቸርን በተለይ እነዚህ ሶስቱ ታውቁታላችሁ። አሴ ቴዎሎጂያን የሉተር ነው እንትን ያላቸው ሶላ ስክሪፕቸራ፣ ፌት አሎን እና ጸጋ ብቻ ፌት አሎን ሶላ ስክሪፕቸራ። እንዴት ነው ያንን ስንል የምንለው? ሉተር እንዴት ነው እንትን ያለው? ፊሊፕ ሜላንግተን እነ ማርቲን ኬሚስ እነ ጄራርድ እንዴት ነው እንትን ያሉት ያብራሩት ያንን ነገር ብለን በምንልበት ሰዓት ኦፍኮርስ ሉተር በስክሪፕቸር ላይ ከአንድ ነገር ሀሳቡ ወይም ደግሞ ክፍሉ ከሌለ አይቀበልም። ያንን ቅድም ተናግር ያለው ለምሳሌ ኢንተርሴክሽን ኦፍ ሴንትን ያልተቀበለበት ምክንያት በመጽሐፍ ቅዱስ ላይ ከብሉይም ከአዲስም አናገኝም፣ የለም ክፍሉ። ስለዚህ ያንን መቀበል አልችልም ነው ያለው። ለምን? በመጽሐፍ ቅዱስ ላይ እንትኑ የለም፣ ፍንጩ ራሱ የለም ነው። ስክሪፕቸር ላይ መኖር አለበት። ቅድም እነዚህን ጠቅሷል ሉተር ሲጠቅስ፣ ቅድም የጠቀስኳቸውን አባቶች ሲሪል ኦፍ ጀሩሳሌምን እነ ጀሮምን ጠቅሷል። ሲሪል ኦፍ ጀሩሳሌም በቅድም ያነበብኩት ላይ ካቴኬቲካል ሌክቸር 4:17 ላይ ዱ ኖት ብሊቭ ሚ አንለስ ዩ ሪሲቭ ፕሩፍ ፍሮም ዘ ሆሊ ስክሪፕቸር ብሏል። ከመጽሐፍ ቅዱስ ማስረጃ እስካላገኛችሁ ድረስ አትመኑኝ። ጀሮም ምን ብሏል? በኮመንተሪውን ማቴው 23:35 ላይ that which does not have authority from the scripture cannot be easily despised as approved ይላል። ከመጽሐፍ ቅዱስ ላይ በመጽሐፍ ቅዱስ ስልጣን የሌለው ነገር በሙሉ በቀላሉ ተቀባይነትን ሊያጣ ይችላል ብሏል። እንደገናም ጀሮም ሄልቪደስ አጌንስት ሄልቪደስ 19 ላይ we reject things that are not written ይላል። ያልተጻፉ ነገሮች እንዴት ሪጀክት ማድረግ እንደምንችል ተጽፎልናል። እነዚህን ሁሉ ሜንሽን አድርጓል ሉተር ሪጀክት ሲያደርግ፣ ለምሳሌ ኢንተርሴክሽን ኦፍ ሴንትን ማለት ነው መጽሐፍ ቅዱስ ላይ አናገኘውም ብሎ ማለት ነው። ነገር ግን በሰማይ ያሉ ቅዱሳኖች ስለኛ ይጸልያሉ፣ መላእክቶች ይጸልያሉ የሚለውን ግን መጽሐፍ ቅዱስ ላይ እዚህ ቦታ ይሄ ተጽፏል ብሎ ሜንሽን ማድረግ የሚቻል ነው ብሎ ነው ያንን የተቀበል ነው በኮንፌሽናችን የሚወጣው እና ትክክለኛው ነገር ምንድን ነው? መጽሐፍ ቅዱስ ላይ ሊኖር ይገባል፣ ፕሩቭ መቅረብ አለበት ከመጽሐፍ ቅዱስ የሚለውን በጣም ስትሪክትሊ እንትን ያደረገው ነገር ነው ሉተር ማለት ነው። ነገር ግን ሶላ ስክሪፕቸራ ብለን ስንል ሶሎ አይደለም ወይም ኑዳ አይደለንም። መጽሐፍ ቅዱስ ላይ ፕሩቭ ያለውን ነገር በአባቶች ያ ነገር እንዴት ተብራራ፣ በጉባኤ እንዴት ተብራራ የሚለውን ነገር ትምህርታችን በሙሉ በሶቴሮሎጂ ትምህርታችንም በክርስቶሎጂ ትምህርታችንም በትምህርተ ስላሴም በእያንዳንዱ ትምህርታችን ሁሉ ዲፋይን ተደርጓል። አባቶች ተጠቅሰዋል። ስኮላሮቻችን ሲያብራሩት አባቶችን ሜንሽን እያደረጉ ነው ያብራሩት ማለት ነው እና ሶላ ስክሪፕቸራ አባቶችን ያገለለ ትራዲሽንን ያገለለ በጉባኤ የተወሰኑትን ያገለለ አይደለም። ያ ኑዳ ስክሪፕቸራ ወይም ደግሞ ሶሎ ስክሪፕቸራ ነው የሚባለው እና ያንን አንቀበልም። ሶሎ ስክሪፕቸራዎች አይደለንም ወይም ኑዳ ስክሪፕቸራዎች አይደለንም። ሶላ ነን። ሶላ ብለን ስንል ምን ማለታችን ነው? ዳዊት እዚህ ጋር ትንሽ ዩአር ስፕሊቲንግ ዘ ወርድ ሶላ ሴም ቲንግ ሶሎ ነው ወይም አሎን ነው። ኦንሊ እና አሎን የሚለውን ነው
ለምሳሌ አሁን በሪፎርምድ ቴዎሎጂ ሶላ ስክሪፕቸራ ስንል ዊ ናት አዲንግ ዌስተርን ኮንፌሽን ኦፍ ፌዝ፣ እናንተ ግን ክሪዶቹን አድ ታደርጋላችሁ። እሱ ነው ትልቁ ልዩ ነው። ስለዚህ እሱን እንዴት ነው የምትለየው? ሶላ ስክሪፕቸራ ከተባለ በቃ በቃሉ ብቻ ነው ዳትስ። ሌላው እኮ ከመጽሐፍ ቅዱስ መረጃ አለው እኮ ኦፍኮርስ አለ። የፓstoral ሊደርሺፕ ምናምን የሚባለው ስለ ጸሎት፣ ስለ ብዙ በቤተክርስቲያን የሚደረጉ ነገሮች ለምሳሌ ስቴትመንት ኦፍ ፌዝ የሚባለውን ነገር አድ ካደረግከው ኢዝና ገነቢ ሶላ ስክሪፕቸር። ሶላ ስክሪፕቸርን ከክሪድ እና ከኮንፌሽን ኦፍ ፌዝ ጋር እኩል እንዴት ልታደርገው ትችላለህ ነው እኮ ጥያቄ። እናንተ እንደምታደርጉት ማለት ኤንድ የሚለው ነገር ስላለ ማለት ሶላ ስክሪፕቸር ኤንድ ትራዲሽን። እሺ ጨረስክ? ሶላ ስክሪፕቸራ ማለት ሶሎ ስክሪፕቸር አይደለም፣ በፍጹም አይደለም። ሶሎ ስክሪፕቸራ ትርጉም የመጣው በፕሮቴስታንት አድሶ ውስጥ በሪፎርምድ ባፕቲስት ጊዜ ነው። ትራዲሽኑን የቸርች የፕሮቴስታንቱ ሙቭመንት ስናይ በሪፎርምድ ባፕቲስት ጊዜ ነው ሶሎ ስክሪፕቸራ የሚለው ነገር ማቀንቀን የተጀመረው። መጽሐፍ ቅዱስ ብቻ በቃ ከሱ ከእንትን ካለው ውጭ ሌላ ነገር ምናምን የሚባለውን ነገር የመጣው በዛን ጊዜ ነው። በሶላ ስክሪፕቸራ በምንልበት ሰዓት ግን ሶሎ አይደለም። ሶላ እና ሶሎ በጣም ይለያያሉ። ሶላ ስክሪፕቸራ ምን ማለት ነው? ኢንፋለብል ሶርስ፣ የመጨረሻ ኢንፋለብል ሶርስ መጽሐፍ ቅዱስ ነው። ሱፐሬም አውቶሪቲ ያለው መጽሐፍ ቅዱስ ነው። ኢነራንሲን ለመጽሐፍ ቅዱስ ነው የምንሰጠው። ሰፊሽንትን ለመጽሐፍ ቅዱስ ነው የምንሰጠው ማለት ነው። ቅድም ከአባቶች በጣም ብዙ አባቶችን ጠቅሻለሁ። በሰፊሽንስ ደረጃ፣ በሱፐሬም አውቶሪቲ ደረጃ፣ በኢነራንስ ደረጃ፣ በሱፐሬም አውቶሪቲ ደረጃ እነዚህን የያዘ ነው። ሶላ ስክሪፕቸር ማለት ሱፐሬም አውቶሪቲ ነው። ዊች ሚንስ ሌሎቹ አውቶሪቲ የላቸውም ማለት አይደለም። ሱፐሬም ከተባለ ከዛ በታች ያሉ አውቶሪቲዎች አሉ ማለት ነው። እነዛም ጉባኤያቶች ናቸው። አፖስቶሊክ ፋዘር የሚለውን የእነሱ አስተምሮ ነው። በጉባኤ የተወሰኑት ውሳኔዎች ናቸው። እነሱ አውቶሪቲ አላቸው። ነገር ግን የሁሉም ሱፐሬም አውቶሪቲ ግን መጽሐፍ ቅዱስ ነው ነው። እዚህ ጋር ልክ ነህ። I agree with you። ልክ ነህ። The sufficiency of the scripture ፋይናል አውቶሪቲው ስክሪፕቸር ነው ብለናል። ልክ ነህ። I agree with you። ግን አንተ የምትላቸው እነዚህ do they have the same authority like the scripture? እንትን አታድርገው፣ ቢሲ ዲቤት አታድርገው። እኔ እስከሚጨርስ ጠብቅና ከዛ እንደዛ ይሻላል። ያ እንደዚህ የሆነ ክርክር ምናምን ሲሆን ያልወደውም አያነጽም አይጠቅምም ብዬ ስለማምን ማለት ነው። እና አንድ ሀሳቤን ተጠይቅ ያለው ያንን ሀሳቤን እስከሚጨርስ ጠብቀኝ። ከጨረስኩ በኋላ ደግሞ ያንተን ሀሳብ ስታቀርብ እኔም ደግሞ ሚዩት አድርጌ እጠብቅሃለሁ። እንደዛ ይሻላል። ሶላ ስክሪፕቸራ ስንል እነዚህ መሰመር አለባቸው። ኢንፋለብል ሶርስ መጽሐፍ ቅዱስ ብቻ ነው። ኢንፋለቢሊቲን የምንሰጠው ማለት ነው። ኢነረንስን የምንሰጠው ለመጽሐፍ ቅዱስ ነው። ምንም እንከን ኮምፕሊትሊ ፍሪ ፍሮም ኢረር ናቸው ጸሐፊዎቹ በሚጽፉበት ሰዓት ብሎ ሌተር 82 ላይ ኦገስቲን ቱ ጀሮም የጻፈው ላይ ቅድም አንብቤዋለሁ ጽፎታል። ፍሪ ፍሮም ኢረር ነው። ኢነራንሲን የምንሰጠው ለመጽሐፍ ቅዱስ ነው። ሰፊሸንሲን የምንሰጠው ለመጽሐፍ ቅዱስ ነው። ለድነትና እግዚአብሔርን ለመምሰል ሰፊሸንሲ የሆነ ነገር ነው። ይህንን አትናሲዮስ የጻፈውን ቅድም አንብቤያለሁ ከቤተ ክርስቲያን አባቶች። ሱፐሪየም አውቶሪቲ ነው የሚለውን ቅድም ከቤተ ክርስቲያን አባቶች ሶርስ ጠቅሻለሁ። ይሄ ማለት ነው ሶላ ስክሪፕቸራ ብለን ስንል ኢነራንሲን የምንሰጠው፣ ኢንፋሊቢሊቲን የምንሰጠው፣ ሱፐሪየም አውቶሪቲ ሰፊሸንሲን የምንሰጠው ለመጽሐፍ ቅዱስ ነው ማለት ነው። ይሄ ማለት ግን ሌሎች አውቶሪቲዎች የሉም ማለት ግን አይደለም። ሱፐሪየም አውቶሪቲ ካለ ከሱ በታች ያሉ አውቶሪቲዎች አሉ ማለት ነው። ይሄ ከመጽሐፍ ቅዱስ እኩል የሚል እኔ አልተናገርኩም። ከመጽሐፍ ቅዱስ እኩል ጉባኤን እንቀበላለን፣ ከመጽሐፍ ቅዱስ እኩል አባቶች እንቀበል እኩል እንትን አላቸው የሚል አልወጣኝም። ምንድን ነው ያልኩት? ጉባኤቶች በጉባኤ የተወሰኑት ውሳኔያቶች ክሪዶች የአፖስቶሊክ ፋዘር
ያስቀመጡት አስተምሯቸው ትምህርቶቻቸው ስልጣን አላቸው። በቤተ ክርስቲያን ውስጥ የተመዘኑ መመዘኛዎች ናቸው፣ የተለኩ መለኪያዎች ናቸው። ተለክተዋል። በአንድ ወቅት እኮ በጉባኤ አባቶች ሲወስኑ ክሪድ ሲያወጡ እኮ በምን መሰረት ነው ያንን ክሪድ ያወጡት? በመጽሐፍ ቅዱስ እያንዳንዱን ነገር ሐዋርያው እንደጻፈው እያሉ እየመዘኑ ነው ያወጡት። ስለዚህ ተመዝነው የተመዘኑ መመዘኛዎች ናቸው። መመዘኛ ነው፣ የሁሉም ባለስልጣን ነው። እሱ ተለክቶ ያለፈ አይደለም፣ ወይም የተለካ የሚለካ አይደለም፣ ወይም የተመዘነ የሚመዝን አይደለም። እሱ ሁሉን የሚለካ ሁሉን የሚመዝን ነው። ሱፐሪየር ነው። በጉባኤ የተወሰኑት ውስጥ ተለክተው ያለፉ። ስለዚህ ምንድን ናቸው የተለኩ መለኪያዎች፣ የተመዘኑ መመዘኛዎች የሚለውን እንጠቀምበታለን። ለዚህ ነው የጳውሎስን አባባል ጳውሎስ ፍቃዱ የገለጸበትን አባባል በጣም የምገዛው 100% የምገዛው ለዛ ነው። እንደዛ ነው የምንጠቀምበት። ዛሬ እነሱ መመዘኛዎች ናቸው። አባቶቻችን በጉባኤ ያጸደቁት ነገር መመዘኛዎች ናቸው። ለምን ኢንፋላቢሊቲን ለመጽሐፍ ቅዱስ እንሰጣለን ብለን ስንል አባቶች ሊሳሳቱ ይችላሉ እያልን ነው። ግን ተሳስተዋል እኮ አይደለም። የመሳሳት ቴንደንሲው ነበራቸው፣ በኢሴንስ ማለት ነው። በኢሴንስ የመሳሳት ቴንደንሲው ነበራቸው። ነገር ግን አልተሳሳቱም። የተወሰነው ውሳኔ የኮንፌሽኖቹ ክሪዶቹ እኮ አክሴፕት ስናደርጋቸው አልተሳሳቱም ነው። ስለዚህ አክሴፕት ባደረግናቸው በነዛ ኮንፌሽኖች እንመዘናለን። መመዘኛዎች ናቸው፣ መለኪያዎች ናቸው እንጂ ልክ አሁን እንደ ሌሎቹ ይሄ የጉባኤ ውሳኔዎችን እንትኖችን እኩል ከመጽሐፍ ቅዱስ እኩል ነው እንትን የምናያቸው። ሱፐሪየም አውቶሪቲ አላቸው፣ ኢነራንሲ አላቸው፣ ኢንፋላቢሊቲ አላቸው፣ እኩል ነው የምናያቸው የሚለውን አይደለም የተናገርኩት። ሱፐሪየም አውቶሪቲ ለመጽሐፍ ቅዱስ ነው፣ ኢንፋላቢሊቲ ለመጽሐፍ ቅዱስ ነው፣ ኢነራንሲን ለመጽሐፍ ቅዱስ ነው፣ ሰፊሸንሲን ለመጽሐፍ ቅዱስ ነው። ጉባኤቶችና አፖስቶሊክ ፋዘሮች ትምህርቶችስ እነዛ ደግሞ የተለኩ መለኪያዎች ናቸው። በተለይ በጉባኤ የተወሰኑት ኮንፌሽኖች፣ ክሪዶች የተለኩ መለኪያዎች፣ የተመዘኑ መመዘኛዎች ናቸው። በእነሱ ይመዘናል ሰው። ለምን? ተለክተው ያለፉ ናቸው። እቀበላለሁ ካልኩኝ ሁሉንም ነው መቀበል ያለብኝ። ኮንፌሽኑን ክሪዱን በሙሉ ማለት ነው። የተወሰነውን መርጬ የመረጥኩ መብላት አልችልም። እቀበላለሁ ካልኩኝ ሙሉን ነው መቀበል ያለብኝ ማለት ነው። እንደዛ ነው የምንቀበለው እኛ። አሁን የቁስጥንጥንያን ጉባኤ ሁለተኛውን ከኒቅያ በኋላ አሁን አብዛኛው ፕሮቴስታንት አራቱን ይቀበላል። የቁስጥንጥንያን ጉባኤንም ይቀበላል። ግን ለኃጢአት ስርየት በምትሆን በአንዲት ጥምቀት የሚለውን አይቀበልም። ይሄ መቀበል አልለውም እኔ። እየመረጠ ነው እየተቀበለ ያለው። እኛ ስንቀበል ኮንፌሽኖችን ክሪዶቹን እንዳለን የምንቀበለው። ለምን? ተመዝነው ያለፉ ናቸው፣ ተለክተው ያለፉ ናቸው። ስለዚህ መመዘኛ ናቸው፣ መለኪያ ናቸው። ከዛ አንጻር ነው። እሺ ታንክ ዩ ዳዊት። አሁን በደንብ ኤክስፕሌን አድርግልኛል። የሁለተኛውን ጊዜ ካለ መሰለኝ የኢትዮጵያውና የግሎባል ሉተሩን እንዴት ታየዋለህ? ረሳሁት። ኦኬ ሶሪ። ልምምዶቹም ማለት ነው አይደለ? ግን እሱን ስትለኝ ልምምዱ እንዳለ አሁን በኢትዮጵያ ያለችው ሉተራን ቸርች ሞር ካሪዝማቲክ እየሆነች ነው። ልምምዱ ምኑም አይ ቲንክ ኮንፌሽን ፔዛቸውም አፈር የሚያደርገው አልመሰለኝም። እሱን እርግጠኛ አይደለሁም። ግን አሁን በነባራዊ ሁኔታውን አይተህ ስትመለከተው ማለት ነው። ይህንን ብዙ ጊዜ ተናግረንበታል። የኢትዮጵያ መካነ ኢየሱስም ሆነ ሉትራን ቸርች ዊ አር ኮንፌሽናል ነች። የኢትዮጵያ መካነ ኢየሱስ ኮንፌሽናል ነች። የሉትራን ቸርች የኢትዮጵያ ያለችዋ ኮንፌሽናል ናቸው። ደሴም ኮንፌሽን ነው፣ በዓለም አቀፍ ደረጃ ነው። እዚህም ያሉት ሉትራኖች ጋር ከሚቀበሉት ጋር ኮንፌሽናል ባይንዲንግ አግሪመንት አለ። አንድ ቤተክርስቲያን አሁን ኮንፌሽናል ነኝ ስትል ባይንዲንግ አግሪመንት አለ። ከዛ ባይንዲንግ አግሪመንት ከኮንፌሽኑ ውጭ ከወጣች ተቀባይነት የለውም። ባይንዲንግ አግሪመንት አለ። በተለይ አሁን በቢሾፕ በቄስ በአስተማሪነት በተለይ እንደዚህ ስታገለግል ቃለ መሐላ የምትገባው ነገር አለ።
ለዛ ነገር ያንን ነገር ኮንፌሽኑን ዲፌንድ ለማድረግና ለማስተማር ማለት ነው። እና ኮንፌሽናል ነች የኢትዮጵያ መካነ ኢየሱስ ኮንፌሽናል ነች። ሉትራን ቸርች ኮንፌሽናል ነች። ዓለም አቀፍ ነው ያኛው፣ ባይንዲንግ አግሪመንት አለን። ግን ፕራክቲካሊ ስንመጣ የኢትዮጵያዋ መካነ ኢየሱስ ሉትራን በኢትዮጵያ ያለውን በምንመለከትበት ሰዓት ትክክል ነው፣ ወደ ካራዝማቲክ እንትን ብላለች። እኛ ያንን የምናስቀምጠው ሃይጃክ ተደርጋለች ነው። ኮንፌሽኑ አይደለም፣ ትክክለኛ አይደንቲቲዋ አይደለም፣ ትክክለኛ ኦሪጂናል ስሪቷ እሱ አይደለም። ኮንፌሽኑ አይልም ያንን። ኮንፌሽኑ የሚለው እዚህ በጣም ኮንሰርቫቲቭ የሆኑ ሉትራኖች የሚያራምዱት ነው። ትክክለኛ ኮንፌሽኑ የሚለው እዚህ በጣም ኮንሰርቫቲቭ የሆኑ ሉትራኖች እዚያውን ውጭው ላይ ስትሄድ በተለይ በኢንተርናሽናል ያሉ በሁለት ይከፈላል። ወርልድ ላይን ኢንተርናሽናል ተብሎ በሁለት ይከፈላል። በተለይ ኢንተርናሽናል ያሉት እንደ ሚዙሪ ሲኖድ አይነቶች ምናምን ኮንሰርቫቲቭ ናቸው። እነሱ ናቸው ትክክለኛ ኮንፌሽኑን በደንብ ጠብቀው እየተራመዱ ያሉት እነሱ ናቸው። እኛ የምናብራራው እዚህ ጋር ስናብራራ ስለ አልተር ስለ ምናምን ስለ ጌታ እራት ስለተለያየ ነገር ስናብራራ እንደ ኮንፌሽኑ ነው እያብራራን ያለ ነው። ይህንን ደግሞ በደንብ ፕራክቲካሊ እየተገበሩ ያሉት እነዚህ ኢንተርናሽናል ሉትራኑ ላይ ያሉት ናቸው። እነሱ በትክክል ከሌላ ጋር ህብረት የላቸውም። ሳክራመንት አብረው አይወስዱም። መድረካቸው ላይ ማንም አይቆምም። አልተሩ በጣም የተለየ ነው። ትክክለኛ እንደ ኮንፌሽኑ እየተራመዱ ያሉት እነሱ ናቸው ትክክለኛዎቹ። ትክክለኛ ሉትራን ማለት ነው። እንደ ኮንፌሽኑ የሚራመድ ሉትራን ማለት እነዚህኛዎቹ ናቸው። የኢትዮጵያስ ብለን በምንልበት ሰዓት ኦፍኮርስ ኮንፌሽናል ነች፣ ነገር ግን ሃይጃክ ተደርጋለች። አይደንቲቲዋ አይደለም። አሁን ይሄ አሁን የምታየው በመካነ ኢየሱስ ምን ትለየዋለ? እስኪ አሁን ኢትዮጵያ ያለው መካነ ኢየሱስ ጋር ብትሄድና ፔንቴኮስታል ቸርች ብትሄድ ምንም አትለያቸውም። በቃ ምዕመኑ እንደዛው ነው። ፔንቴኮስታል ነው ሁሉም። ኢቨን የመካነ ኢየሱስና የሉትራን ምዕመን ሆኖ ኢየሱስ ካቶሎጂን የሚናገረው ግን የፔንቴኮስታል ወይም ደግሞ የኢቫንጀሊካን ካቶሎጂን የሚናገረው ስለ ዲስፔንሴሽን ያወራልሃል። በመጀመሪያው ምጽአት እንደዚህ ትሪቡሌሽን፣ ፕሪራዝ፣ ፖስት ትሪቡሌሽን እያለ ያብራራል ስካቶሎጂ። ኖ ያ ስካቶሎጂ አይደለም የሚያብራራው። የማን ነው? የኢቫንጀሊካልን ስካቶሎጂ ነው እያብራራ ያለው። ስለ ጸጋ ስጦታ ሲያብራራ የፔንቴኮስታልን ጸጋ ስጦታ ያብራራል። ትምህርቱም ተቀይጧል፣ ልምምዱም ተቀይጧል፣ ብዙ ነገር ተቀያይጧል። ኢትዮጵያ ያለው እኛ እያወራን ያለ ነው፣ እየሰራን ያለ ነው፣ እየተናገርን ያለ ነው። ወደ ኮንፌሽኗ መመለስ አለባት ነው። ወደ ትክክለኛ አይደንቲቲዋ መምጣት አለበት። አይደንቲቲዋ አይደለም ኮንፌሽኗ ያንን አይልም። ትክክለኛ እንደ ኮንፌሽኗ እየተራመዱ ያሉት እዚህ ውጭ ያሉት በተለይ ኮንሰርቫቲቭ ሉትራኖች ናቸው። በትክክል እንደ ኮንፌሽናቸው እየተራመዱ ያሉት ኦሪጂናል በጣም በትክክል ማለት ነው። እና አትሊስት አይደለም ወደ እነዚህኛው ደረጃ በአንዴ መምጣት ባይቻልም ከ100 ዓመት በፊት ወደ ነበራት ትመለስ፣ ከ30 ዓመት በፊት ወደ ነበራት ትመለስ ነው አትሊስት እንኳን ማለት ነው። እና ብዙ ነገር አሁን ተቀያይጧል። ፕራክቲኩን ምድር ላይ በምናይበት ሰዓት አንተ እንዳልከው ነው፣ ሁሉም የሚገነዘበው ነው። ፔንቴኮስታሉን ከሉትራን አትለየውም። በልምምድ ብቻ አይደለም፣ አስተምሮ ራሱ ሉትራን ሆኖ የሉትራንን ትምህርት አያውቅም። ሉትራን ሆኖ ማለት ነው። እንደዚ አይነት መቀያየጥ፣ እንደዚ አይነት ሃይጃክ፣ እንደዚ አይነት የተዋሃደ የተዋዋጠ ነገር አለ። ያ መለየት አለበት፣ መጥራት አለበት። ሁሉም እንደ አይደንቲቲው መሄድ አለበት። ሪፎርምዱ ማንነቱን አይደንቲቲውን አስጠብቆ መሄድ አለበት። ሉትራን ማንነቱን አይደንቲቲውን አስጠብቆ መሄድ አለበት። ፔንቴኮስታል የሆነውን አይደንቲቲውን ማንነቱን አስጠብቆ መሄድ አለበት። መቀያየጥና አንድ የሆነ የተደበላለቀ መሆን የለበትም። ምክንያቱም ትራዲሽናችን የተለያየ ስለሆነ ማለት ነው። እና እኛ ደግሞ ኮንፌሽናል ስለሆንን ኮንፌሽናችን መሪ ነው። ለዛ ባይንዲንግ አግሪመንት አለን ነው። እና ከዛ አንጻር ነው ማስቀምጠው የምድር ላይ ያለችዋን ማለት ነው። ቴንክ ዩ ፎር ዩር ሆነስቲ ዳዊት። ግን አንድ ሌላ ነገር ስላስታወስከኝ ነው። ኢትስ ቬሪ ኢንትረስቲንግ። ግን ይሄ የኢትዮጵያ ውስጥ ያለው መደበላለቅ do you think it's by ignorance or it's by necessity? ለምሳሌ አሁን
ኢትዮጵያ ውስጥ ያሉ ቴዎሎጂያን በቅርብ እንዲያውም ብዙ ለምሳሌ የአጋንንት ስራ ምናምን ስለዚህ ኢትስ ኢንኤቪታብል እሱን እንትን ለማድረግ እሱን ኮንሲደር አድርገው ታውቃለህ? ዲቤተብል ሊሆን አይችልም። ምን አለ መሰለህ ቢሲ ያለው አማራጭ ሁለት ነው። ወይ ኮንፌሽኗን መጣል አለባት ወይ ደግሞ ወደ ኮንፌሽኗ መመለስ አለባት። ሁለቱ አይሄድማ። ሁለት የሚጋጭ ነገር አብሬ ላስኪድ አይባልም። ኮንፌሽናል ነኝ ከተባለ ባይንዲንግ አግሪመንት አለን ከተባለ እንደ ኮንፌሽኑ ነው መራመድ ያለበት። ማንኛውም ግለሰብ ሆነ ቤተክርስቲያን ማለት ነው ኮንፌሽናል ነኝ ካለ። አለበለዚያ ኮንፌሽኑን ድሮፕ አድርጎ ሙሉ በሙሉ ካሪዝማቲክ መሆን አለበት፣ እንትን መሆን አለበት። ሁለቱን ማስኬድ አይቻልም። እዛ ጋር አግሪመንት አለ ከኢንተርናሽናሉ ጋር ከወርልድ ጋር አግሪመንት አላት፣ ስብሰባ አላት። እዛ ውስጥ ነን ኮንፌሽናል ነኝ ተብሎ እንደገና ግን ፕራክቲካሊ ካሪዝማቲክ መሆን አይቻልም። ኮንፌሽናል ከሆኑ ኮንፌሽናል ነው የሚሆነው። ሁለት አማራጭ እንዴት ነው ሁለት እግር አለኝ ተብሎ በሁለት ዛፍ አይወጣም እንደሚባለው ማለት ነው። ሁለቱ አብረው አይሄዱም። ግን አሁን ኤግዛክትሊ አሁን አየህ ወደ ዋናው ቅድም ያልኩ ይሄ ነው። ኮንፌሽኑ መጠበቅ አለበት ብለን እዛ ላይ ስቲክ የምናደርገው ከጊዜው የተነሳ ቃሉ አይቀየርም